ጤና ይስጥልን ተመልካቾቻችን እንደምንላችኋል ይህ የኢትዮጵያ ቴሌቪዥን ነው ኢቲቪ 4 ማዕዘን ዜናችን ተጀምሯል በቅድሚያ ማበይት ጉዳዮችን እናስቀድማለን የዓለም ጤና ድርጅት ወደ ትግራይ ክልል የሕክምና ቁሳቁሶችን አደርሳለሁ ካለበት ቀን አስቀድሞ ከመንግስት ፍቃድ ማግኘቱን የአደጋ ስጋት ስራ አመራር ኮሚሽን አስታወቀ መንግስት የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎችን ውጤት በአግባቡ እንዲያይ ተማሪዎች መምህራንና ወላጆች ጠየቁ በሰሜን ሸዋ ዞን መራቢት ወረዳና ሞረትና ጁሩ ወረዳ ነዋሪዎች የሚገኙ ነዋሪዎች በመጠጥ ውሃ አቅርቦት እጥረት መቸገራቸውን ለኢትዮጵያ ቴሌቪዥን ተናገሩ ከውጭ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአሜሪካ የሚመራው ኔቶን ለሩሲያ ዩክሬን ጦርነት ተጠያቂ ማድረጋቸው ተሰማ ከዜናዎቹ ጋር ነፃነት ፍቅሩ ነኝ አብራችሁን ቆዩ የአማራ ክልል ምክር ቤት 6ኛ ዙር አንደኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን መጋቢት 15 ቀን ማካሄድ እንደሚጀምር አስታወቀ የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ጉባኤውን አስመልክቶ መግለጫ ሰጥተዋል ምክር ቤቱ በወቅታዊ ጉዳዮች ላይ ተወያይቶ አቅጣጫ እንደሚያስቀምጥ አፈ ጉባኤዋ ተናግረዋል በተለይም ከጸጥታና ከዜጎች ደህንነት ጋር በተያያዘ ምክር ቤቱ በጥልቀት ገምግሞ ውሳኔ የሚያስተላልፋል ብለዋል በጉባኤው የአማራ ክልል የ2014 ዓ.ም የ6 ወር የሥራ አፈጻጸም አካል የሥራ አፈጻጸም ሪፖርት ቀርቦ እንደሚገመገም የገለጹት ዋና አፈ ጉባኤዋ ልዩ ልዩ ሹመቶችንም እንደሚያጸድቅ ይጠበቃል ብለዋል ዘገባው የሪፖርተራችን ይሄ ነው ዋጋቸው ነው በሌላ በኩል የደቡብ ክልል ምክር ቤት 6ኛ ዙር አንደኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤውን በአዋሳ ማካሄድ ጀምሯል ምክር ቤቱ ለ3 ቀናት በሚያካሄደው ጉባኤ የክልሉ መንግስት የ2014 በጀት ዓመት የመጀመሪያ ግማሽ ዓመት እቅድ አፈጻጸምን ይገመግማል በዚህም ጠንካራና ደካማ ጎኖች እንዲሁም ያጋጠሙ ተግዳሮቶች ተለይተው ውይይት ይደረግባቸዋል የመፍትሄ አቅጣጫዎችም ይቀመጣሉ ተብሎ ይጠበቃል በገዢው ብልጽግና ፓርቲ ጠቅላላ ጉባኤ እንደ ሀገር የተለዩ ተግዳሮቶችን በክልል ደረጃ ለመፍታት የምክር ቤቱ አባላት በስፋት ይመክራሉ ተብሏል በዚህም ሰላምና ጸጥታ ድርቅ የኑሮ ውድነትና ሌሎች መሰል አጀንዳዎች በምክር ቤቱ ይነሳሉም ተብሏል በተመሳሳይ ምክር ቤቱ በተለያዩ ረቂቅ አዋጆች ላይ ተወያይቶ ውሳኔ የሚያሳልፍ ሲሆን ሹመቶችንም ያጸድቃል ተብሎ እንደሚጠበቅ ሪፖርተራችን ሚካኤል ገዙ ዘግቧል የኢትዮጵያ መንግስት የሰብአዊ እርዳታ ወደ ትግራይ ክልል እንዲደርስ ያደረገ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ ሚኒስቴሩ ባወጣው መግለጫ በዛሬው ዕለት 20 ምግብ እንዲሁም 3 ነዳጅ የጫኑ ተሽከርካሪዎች ከሰመራ ተነስተው ወደ መቀሌ ማምራት መጀመራቸውን አስታውቋል በቅርቡም ወደ ክልሉ በየዕለቱ የሰብአዊ ድጋፍ ጭነው የሚያመሩ ተሽከርካሪዎች ቁጥር
40 ለማድረስ እንደሚሰራም ነው ያስታወቀው። 17 አጋር ተቋማት ክትባቶችን ጨምሮ የተለያዩ የሕክምና ግብዓቶችን ወደ ትግራይ እንዲያስገቡ ፍቃድ ተሰጥቷቸዋል ያለው መግለጫው 11 አጋር ተቋማት 257192 ኪሎ ግራም የሚመዝኑ የሕክምና ግብዓቶች በአየር በረራ ወደ ክልሉ ማድረስ መቻላቸውም ተገልጿል። ህወሓት በአፋር ክልል ባደረሰው ጥቃት 700,000 ዜጎች መፈናቀላቸውንና አሁንም በ5 ክልል ወረዳዎች ላይ ጥቃቱን አጠናክሮ መቀጠሉን በመግለጫው አስታውቋል። ጥቃቱን ተከትሎ በአፋር ሰርዶ አካባቢ 43 የምግብ ድጋፍ የጫኑ ተሽከርካሪዎች ቆመዋል ሲል መግለጫው ያመላክታል። ሆኖም መንግስት በአየርም ሆነ በመሬት ወደ ክልሉ የሚጓዘውን ሰብአዊ ድጋፍ ለማሳደግ ይሰራል ያለው መግለጫው ዓለም አቀፉ ማህበረሰቡም የድርሻውን እንዲወጣ ጠይቋል። ዘገባው የውጭ ጉዳይ ሚኒስቴር ነው። ከዚህ ጉዳይ ጋር ተያይዞ የዓለም ጤና ድርጅት ወደ ትግራይ ክልል የሕክምና ቁሳቁሶችን አደርሳለሁ ካለበት ቀን አስቀድሞ ከመንግስት ፍቃድ ማግኘቱን የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር በኢትዮጵያ መንግስት ላይ ያቀረቡት ቅሬታ ተገቢነት የሌለውና የኢትዮጵያን ገጽታ ለማጠልሸት ያለመ ነው ብለዋል። የአደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ። መረጃው የኢትዮጵያ ዜና አገልግሎት ነው። ምስክር ስናፍቅ እንደሚከተለው ያቀርበዋል። በተለያዩ ጊዜያት በኢትዮጵያ ጉዳይ ላይ ከሚዛናዊነት በራቀ መንገድ ክስ ሲያቀርቡ የሚታዩት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከሰሞኑ የኢትዮጵያ መንግስት መድኃኒትና የሕክምና ቁሳቁሶችን ወደ ትግራይ እንዳናጓጉዝ ፈቃድ አልሰጠንም በሚል ወቀሳቸውን አሰምተዋል። ለመሆኑ ይህ የዋና ዳይሬክተሩ ወቀሳ ምን ያህል እውነትነት ያለው ነው? የአደጋ ስጋት ስራ አመራር ኮሚሽነሩ አቶ ምትኩ ካሳ ለኢትዮጵያ ዜና አገልግሎት እንዳብራሩት የዓለም ጤና ድርጅት መጋቢት 2 2014 ዓ.ም ለጤና ሚኒስቴር በላከው ደብዳቤ ከመጋቢት 12 2014 ዓ.ም አንስቶ እስከ ሚያዝያ 12 ቀን 2014 ዓ.ም ድረስ ለአንድ ወር መድኃኒትና የሕክምና ቁሳቁሶችን እንደሚያጓጉዝና ለዚህም ፈቃድ መጠየቁን ነው። በዚህም መነሻ የጤና ሚኒስቴር ጥያቄውን ተቀብሎ ከ3 ቀናት በኋላ ማለትም መጋቢት 5 ቀን 2014 ዓ.ም ለዓለም ጤና ድርጅት የኢትዮጵያ ቢሮ የድጋፍ ደብዳቤ ልኳል ይላሉ ኮሚሽነሩ። ይህን ደብዳቤ ጻፈው ማርች 11 ቀን ነው። ማርች 11 2022 ነው። ድጋፍ እንዲሰጠኝ የሚል ደብዳቤ ጻፈው። ጤና ሚኒስቴር ደግሞ ያሉትን እቃዎች በዝርዝር ካየ በኋላ ለኛ ማርች 14 ቀን ማርች 14 ወይንም በእኛ አቆጣጠር መጋቢት 5 ጽፎ ክሊራንስ እንድንሰጣቸው ወይንም አፕሩቫል እንድንሰጣቸው ጠይቋል። በዚህ መነሻነት የዓለም ጤና ድርጅት የኢትዮጵያ ኦፊስ ይህንን ጤና ሚኒስቴር ጻፈለት የድጋፍ ደብዳቤ መነሻ በማድረግ ለኛ ማርች 15 2022 አፕሩቫል ደብዳቤ እንዲሰጡ ጠይቋል። እኛ ደግሞ ዛሬ ጠዋት አፕሩቫል ደብዳቤ ሰጥተናል። በዚህ መሰረት የጤና ሚኒስቴርም የዓለም ጤና ድርጅት 95 ሜትሪክ ቶን መድኃኒትና የሕክምና ቁሳቁሶችን የማጓጓዝ ጥያቄው በመንግስት ተቀባይነት አግኝቶ ድርጅቱ መድኃኒትና የሕክምና ቁሳቁሶችን አጓጉዝበታለሁ ካለበት መጋቢት 12 2014 ዓ.ም አስቀድሞ መጋቢት 8 ቀን 2014 ዓ.ም ፍቃድ ማግኘቱ ታውቋል። በኢትዮጵያ ላይ ዲፕሎማሲያዊ ጫናዎችን የማሳረፍ ተደጋጋሚ ሙከራዎችን የሚያደርጉት የዓለም ጤና ድርጅት ዋና ዳይሬክተሩ እውነታውን ባላገናዘበ መልኩ ቅሬታ ማቅረባቸው የኢትዮጵያን ገጽታ የማጠልሸት ተግባራቸውን መቀጠላቸውን የሚያመላክት ሆኗል። ቅሬታው ተገቢነት የሌለው ፖለቲካሊ ሞቲቬትድ የሆነ የሀገርን ገጽታ ከማጠልሸት ያለፈ ፋይዳ የሌለው ነው። ምክንያቱም ያለፈበት ቢሆን መውሰጃ ጊዜ ያለፈበት ቢሆን ትክክል ነው። እንግዲህ ከዓለም ጤና ድርጅት ከኢትዮጵያ ኦፊስ የቀረበው በ11 ነው። የጤና ሚኒስቴር የኢትዮጵያ ጤና ሚኒስቴር የሰጠው በ14 ነው። ያንን ሰፖርቲንግ ሌተር ይዞ የዓለም ጤና ድርጅት የኢትዮጵያ ኦፊስ ለኛ ጻፈው በ15 ነው። እኛ ደግሞ ምን አድርገናል ካየን በኋላ በ17 ማለት ነው ትናንትና። ለዚህ የዶክተር ቴድሮስ ያቀረቡት ቅሬታ ፖለቲካሊ ሞቲቬትድ የሆነ የሀገር ኢሜጅ ከማጥቆር ያለፈ ፋይዳ የሌለው ነው ብሎ መውሰድ ይቻላል። ኮሚሽነር ምትኩ መንግስት በተለያዩ ጊዜያት ለትግራይ ህዝብ የሰብአዊ ድጋፍ እንዲደርስ ከፍተኛ ጥረት እያደረገ መሆኑን ገልጸው ለማሳያም በተባበሩት መንግስታት ድርጅት አውሮፕላኖች ወደ ትግራይ ክልል ድጋፎች እየተላኩ ነው ብለዋል። በትላንትናው ዕለት ብቻም የምግብ ነክ ቁሳቁሶችን የጫኑ 20 የጭነት ተሽከርካሪዎችና 3 የነዳጅ ጫኝ ተሽከርካሪዎች ከሰመራ ወደ መቀለ ጉዞ መጀመራቸውም ታውቋል። በቤንሻንጉል ጉሙዝ ክልል የተለያዩ አካባቢዎች በጸጥታ ችግሮች ሳቢያ
ከቤት ንብረታቸው የተፈናቀሉ ዜጎችን የማቋቋም ስራ እየሰራ መሆኑን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ከተለያዩ መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ተፈናቃይ ዜጎችን መልሶ ለማቋቋም እየሰራ መሆኑን ነው የገለጸው። ጀማል አህመድ ዝርዝር አለው። በቤንሻንጉል ጉሙዝ ክልል በጸጥታ ችግሮች ሳቢያ ከቤት ንብረታቸው የተፈናቀሉ ዜጎችን የመታደግ ስራ ተጠናክሮ መቀጠሉን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በኮሚሽኑ የአስቸኳይ ጊዜ ምላሽና መልሶ ማቋቋም ዳይሬክተር አቶ አስረሳኛ በጀ እንደገለጹት ኮሚሽኑ ከፌዴራል አደጋ ስጋት ስራ አመራር ኮሚሽንና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ዜጎችን የመታደግ ስራ እየሰራ ነው ብለዋል። ወደ 143,813 ኩንታል በየወሩ ይጠየቃል። እንደ ክልል ያሉት መንግስታዊ ያልሆኑ ድርጅቶችንም በማስተባበር በተለይ ምግብ ነክ ያልሆኑ ድጋፎችን ከነሱም ጋር በመሆን እያቀረብን ነው የምንገኘው። የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ዓለም አቀፉ የፍልሰት ማስተባበሪያ ድርጅት IOM እና አክሽን ፎር ዘ ኒዲ ኢን ኢትዮጵያ የተባሉ ድርጅቶች ተፈናቃይ ዜጎችን ለመርዳት ባዘጋጁት ፕሮጀክት ማስተዋወቂያ ፕሮግራም ላይ እንደገለጹት በክልሉ በሶስቱም ዞኖች የሚገኙ ተፈናቃይ ዜጎችን ለመርዳት መንግስታዊ ያልሆኑ ድርጅቶች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። IOM ቢሆን በመተከል ዞን ወደ 282,000 ዜጎች የተፈናቀሉበት ሲሆን እዛ አካባቢ ላይ በቡለን በዲባጢ በሌሎችም ወረዳዎች ላይ ከፍተኛ ርብርብ እያደረገ እንደሆነ ይታወቃል። በሽርቆሌ በባምበሲና በኦዳ ብልድግሉ የተለያዩ ድጋፎችን ሲያደርጉ እንደነበር ይታወቃል። ለዜጎቻችን ምላሽ ለመስጠት ይሄ የዛሬው ፕሮግራም ትልቅ ምሳሌና አርአያ ይሆናል ብዬ ገምታለሁ። ስለዚህ ከአይኦኤም እና ከአኒ ምሳሌ በመውሰድ እነዚህ የተቸገሩት ማንም ይሁን ማን ዜጎቻችን ናቸው። ከዚህ ችግር ፈጥኖ መውጣት አለባቸው። የአክሽን ፎር ዘ ኒዲ ኢን ኢትዮጵያ አሶሳ ቅርንጫፍ ኃላፊ አቶ መላኩ ጉተማ ድርጅቱ ከአይኦኤም ጋር በመተባበር 2500 ተፈናቃይ ዜጎችን ለማገዝ $300,000 ፕሮጀክት ይፋ ማድረጉን ተናግረዋል። በቤንሻንጉል ጉሙዝ ክልል ቁጥራቸው ከ400,000 በላይ የሆኑ የተፈናቀሉ የውስጥ ተፈናቃዮች ዜጎቻችን አሉ። እነዚህ ዜጎች ተደራሽ ለማድረግ በዋነኝነት እንግዲህ የራሳቸውን ለማቋቋም ከምንሰጣቸው ድጋፎች መካከል አንዱ ሆኖ እንግዲህ መንግስት በተደጋጋሚ በአካባቢው ለሚያደርጋቸው ድጋፎች የተወሰነ ነገር እንግዲህ በእኛ በኩልም ኮንትሪቢዩት ማድረግ ስላለብን ይህንን ድጋፍ ከአይኦኤም ጋር በጋራ በመሆን እያቀላጠፍነው እንገኛለን። የዓለም አቀፉ የፍልሰት ማስተባበሪያ ድርጅት IOM አሶሳ ቅርንጫፍ ኃላፊ አቶ ጃፈር አብዱል ሰላም ድርጅቱ በክልሉ የሚገኙ ተፈናቃይ ማህበረሰብ ክፍሎችን ለመርዳትና መልሶ ለማቋቋም ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ጎሽ ATM አለ ካርድም አልያዝኩም። አያስቡ ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ። ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 4 ማዕዘን ዜናችን ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎች አልፋለሁ። መንግስት የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎችን ውጤት በአግባቡ እንዲያይ ተማሪዎች፣ መምህራንና ወላጆች ጠየቁ። በጦርነት ወቅት ጉዳት ከደረሰባቸው አካባቢዎች አንዱ የሆነው የአማራ ክልል ደቡብ ጎንደር ዞን ንፋስ መውጫ ከተማ የ12ኛ ክፍል መልቀቂያ የወሰዱ ተማሪዎች ውጤቱ ሞራላችንን የነካና የማይገልጸን ነው ሲሉም አስተያየቶቻቸውን ለኢቲቪ ሰጥተዋል። ኮሰን ብርሃኑ አስተያየቶችን እንደሚከተለው አሰባስቧቸዋል። የመጣው ውጤት እኛን በደንብ የማይገልጽ በቃ ከምንገምተው በታች ነው። ለምሳሌ ማለት ተማሪ በመሆናችን ምክንያት የተወሰነ ሰርተን ዝቅ ሊል ይችላል። ግን ይሄ በቃ ከሚገመተው በታች አሁን ለምሳሌ ከታች ግሬድ ያለው ውጤት ቢታይ ማለት ነው 10ኛ ክፍል ኢንተራንስ ማትሪክ ወስደናል። 10ኛ ክፍል ያለው ውጤት 4 ነው። 11ኛ ክፍልም ከ90 በላይ ውጤት አለኝ። ስለዚህ ደግሞ ባሁኑ ባየ ነው በተፈተን ነው የተሳሳተ ነው ብዬ እገልጻለሁ። ውጤቱ ምንም ነገር ማለት ልታስበው ከምትችለው በጣም የሚሰቀጥ ውጤት ነው የመጣው። ለምሳሌ እኔ አሁን ከ10ኛ ክፍል ጀምሬ ስመጣ ከ36 በላይ ነው ያለኝ። እንደዚሁ በተመሳሳይ በእንተንም በትራንስክሪፕትም በክላስ ውጤት ከ80 በላይ ከዛ በላይ ነው ያለኝ እና ናቹራል ሶሻልም ስታዩ ከናቹራል የተወሰነ ሶሻል ግን 2 ተማሪዎች ብቻ ናቸው ያለፉት። እርማቱ ማለት ነው የርማት ችግር አለበት። እንደ መንግስት እንደ ለተማሪው ያለውን ሐሳብ እንትን ብሎ ቢታረምና እንደገና ቢታይልን የተሻለ ይሆናል። ውጤቴ ያው እንዲያጠቃላይ ማለት ነው እኔን የሚገልጽ አይደለም ውጤቴ ማለት ነው። ያው ከአሁን በፊትም ቢሆን የተሻልኩ ተማሪ በክላስ የሚሆን ሁሉም ያው መምሮች የሚያውቃሉ። መንግስት በቃ በስነ ስርዓት ባትኩሮት ሊያዩ ይገባል። ይሄን ማለት ነው አገር ምቆመው በተማሪ ከታች ተቀርጾ ሲሄድ ነው። አሁን የኛ በታች እንዴት ነው የሚማሩት? እንግዲህ እኛን እያዩ ጎበዝ ተማሪ ከወደቀ ከታች ያሉት እንዴት ነው የሚማሩት? እስኪ እንግዲህ በጣም አሳዛኝ ነው። ልጅ 10ኛ ክፍል ከ3 በላይ ነው የነበረው። በጣም አሳዛኝ ነው፣ አስከፊም ነው። ጦርነቱ በጣም ነው የተበሳቆሉት። ወደ ገጠር ወጥተው ምን ብለው ነው በዛም ያን ሁሉ ጫና ግን ተቋቁመው ደግሞ ልጆቹ ሞራናቸው በጣም ነው የተነካ። እንደ ወላጅም በጣም አዝነናል። የሆነ መፍትሄ ካለው ያው አንተ ክልሉ የሚያደርገው ጦርነቱ በ15 ኪሎ ሜትር ርቀት ባለበት ሁኔታ ውስጥ ሆነው ነው እዚህ የጦር መሳሪያ ድምጽ ይሰማሉ። እዚህ ደግሞ ፈተና እንሰጥ ነበርና በዚህ ደረጃ ውስጥ ሆነን ነው ፈተና እየሰጠንና የተፈተነው የነበረ። ይሄም ሆኖ ግን የመጣው ውጤት በጣም የሚያስቀይም እጅግ አንገት የሚያስደፋ ተማሪዎችን ብቻ አይደለም እኛ መምህራንም የአስተዳደር ሰራተኞችንም ሞራል የነካ ነውና በእርግጠኝነት የምናገረው ይሄ የመጣው ውጤት የኔን ተማሪዎች አይገልጻቸውም። በእርግጠኝነት የምናገረው ምንድነው አሁን በፊት የነበረውን የትምህርት ቤቱን ትሬንድ ስናይ አምና ለምሳሌ 76% ተማሪዎች ወደ ዩኒቨርሲቲ ያሳልፈናል። 76% ተማሪ ወደ ዩኒቨርሲቲ ጆይን ያደረገበት ትምህርት ቤት የጄኔሬሽን ጋፕ ኑሮ አይደለም ዘንድሮ ይሄን ያህል ተማሪ ወደቀው። ስለዚህ መሰረታዊ የሚባል የርማት ችግር አለ። እሱ በጽኑ እንዲታይና እንደገና እንዲታረም እንፈልጋለን። በሌላ በኩል በሰሜኑ የሀገሪቱ ክፍል በነበረው ጦርነት ሳቢያ ትምህርታቸውን አቋርጠው የነበሩና ወደ ሌሎች የሀገሪቱ አካባቢዎች በሚገኙ ዩኒቨርሲቲዎች ተመድበው ሲማሩ የቆዩ የ2013 ተመራቂ ተማሪዎች ከተመደቡበት ዩኒቨርሲቲዎች ጊዜያዊ ዲግሪያቸውን ማግኘት አልቻልንም ሲሉ ለኢቲቪ ቅሬታቸውን አቅርበዋል። ተማሪዎቹ የትምህርት ሚኒስቴር ምላሽ እንዲሰጣቸውም ነው የጠየቁት። አስተያየቶቻቸውን ሪፖርተራችን ፋሲካ አያሌው እንደሚከተለው አሰባስባቸዋለች። እንደ ሀገር ደረጃ የመጣው ጦርነት ብዙዎችን ጉዳት አድርሶባቸዋል። ከነዛ መካከልም የኛ ተማሪዎች አንደኛዎቹ ነን። ሆኖም እዛ ውስጥ የነበረውን ተጽዕኖ አልፈን ኦልሞስት ወደ 23 ዩኒቨርሲቲዎች ትራንስፈር ተደርገን እየተማርን እንገኛለን። ከነዛ መካከል አሁን ወደ 2500 የምንደርስ ተመራቂ ተማሪዎች አለን። ያ ማለት በ2013 መመረቅ የነበረብን ተማሪዎች ማለት ነው። ይሄ በጣም ከባድ ነገር ነው። ማንኛውም ሰው ሊረዳው የሚችለው ነገር ነው። ቤተሰቦቻችን የሚጠብቁት ምንድነው? ከተመረቅን በኋላ ቴምፖ ተቀብለን ስራ እንደምንገባ ነው። ማንኛውም ቤተሰብ አክሴፕት የሚቀበለው ነገር ማለት ነው። ስለዚህ ምንም ቴምፖ ሳንይዝ ወደ ቤተሰብ የምንሄድ ከሆነ 20 ዓመት ያክልን በትምህርት ላይ አሳልፈሽ እንደገና ለቤተሰብ ጫና የሚሆነው ነገር ማንኛውም ሰው የሚረዳው ነገር ነው ብዬ አስባለሁ።
2 ከ3 ቀን በፊት የተመረቅን ተማሪዎች አለን። ግን ውጡ ነው ቀጥታ የተባለ ምንም አማራጭ የለም። ትምህርት ሚኒስቴር አቅጣጫ እስከሚያስቀምጥ ድረስ እናንተ ወጣችሁ ጠብቁ ነው የተባለ። እኛ አሁን ጓደኞቻችን በስራ መስክ ነው ተሰማርተው እየተሰሩ ያለ የግልም ሆነ የመንግስት በሆነ የስራ መስክ ላይ ተሰማርተዋል። እኛ ግን እስካሁን ትምህርት ላይ ነን። ያም ሆኖ ግን ተመርቃችሁ ደግሞ የምትወዳደሩበት ሆነ ቴምፖ የለም ሲባል ደግሞ የሚፈጠረውን የሳይኮሎጂ ጫና ሁሉም ሰው ሊያውቀው ይገባል። 7ኛ ዓመት 8ኛ ዓመት ሁሉ የደረሰ አለ። በዚህ በኮሮናና በወቅታዊ ጉዳዮች እስከ ትግራይ ዩኒቨርሲቲዎች የመጣን በተመራቂ እንኳን ከ2500 ተማሪ በላይ ነው። ይሄ ሁሉ ተማሪ በአንድ ሀገር ላይ ቴምፖ ሳይኖረው ወጦ ጠብቁ ማለት በጣም ይከብዳል። አሁን እኛ አልተመረቅም። በጣም እኛ ጥሩ ስሜት አልተሰማንም። ምክንያቱም እኛ ከተለየ ቦታ ነው የመጣው። ደግሞ እኛ ቤተሰቦች በቃ ከተለየ ፋይናንሻል ችግር አላቸው። የኛ ቤተሰብ ከኛ ጋር መጠበቀው ነገር በቃ እኛ ትምህርት ቤት ያለው ልጆች ትምህርት ቤት ያላቸው ነው የሚያስቡ። ትምህርት ተማሪዎች ከተመረቀው በኋላ በቃ ሰርገብተው በቃ ዋናው ነገር መፈለገው ነገር ተገኝቷል ማለት ነው። ስለዚህ አሁን እኛ እዚህ ትምህርት ቤት ጨርሰው በቃ ወደ ቤታችን ምንም ቴምፖ ምንም ግራጁዌሽን የለም ምንም ይርቡክ የለም እዚህ ነገር ማሳወስ የሌለ በጣም ይከብዳል። ያለንበትን ዩኒቨርሲቲዎች ስንጠይቃቸው እኛ የተሰጠን ምንም ነገር የለም ተምሮ እንድትወጡ ነው በቃ ይሄ ነውና ክሊራንስ ጨርሱና ውጡ የሚል ነው ምላሽ እየሰጡን ያሉት ማለት ነው። ስለዚህ በጣም ከዚህ አንፃር ሁላችንም ሳይኮሎጂካሊ ፌሌሪቲ ውስጥ ገብተናል። ከዛም በኋላ ምን እናድርግ ከዚህ በኋላ ምን ሲባል በቃ እኛ አንድ ሴሚስተር አስተምሩ ለሴሚስተር ወይ አንድ ሴሚስተር የቀራችሁን አስጨርሱ ነው የተባልነው። ከዚህ በኋላ እኛ አይመለከተንም የሚል ምላሽ ነው የሰጣቸው። ስለዚህ በዚህ ሁሉም ተማሪ ውዝግብ ላይ ነው የሚኖረው። ከ2500 በላይ ተመራቂ ተማሪ አለ የ2013 የዚህ ሁሉ ተማሪ ጣፋንታ ምንድነው የሚሆነው? ብዙዎች ተማሪዎች አሁን ላይ በቃ በስቃይ ላይ ያሉት ምክንያቱም ተመርቀን ወጥተን ምንድነው የምንሰራው እና ቴምፖ ካልሰጠን ደግሞ ለምሳሌ ስራ ቢወጣ እንኳን በጣም አፌክት ነው የሚያደርግብን። በምን ትወዳደሪያለሽ? እስካሁን ቤተሰብ እስካሁን አስተማረ። ካሁን በኋላ ደግሞ ያው ስራ ቢወጣ እንኳን ቢያንስ አንቺ ቴምፖ ይዘሽ ነው መወዳደር ያለብሽ። ቴምፖ አልባ ምን እንደምትወዳደሪ እና ስለዚህ እኛ ቤተሰብ ጋርም በቃ የቤተሰብ ሸም ሆነ አንፈልግም ወጥተን። ተመልካቾቻችን ቀደም ሲል ካነሳናቸው ጉዳዮች ጋር ተያይዞ ትምህርት ሚኒስቴር ምላሽና ማብራሪያ እንዲሰጠን ተደጋጋሚ ጥረቶችን እያደረግን እንገኛለን። ምላሻቸውንና ማብራሪያቸውን እንዳገኘን የምናቀርብ ይሆናል። በሰሜን ሸዋ ዞን መራቢት ወረዳ የጎራንዳ ማርያም ሰርቃ ቀበሌ ነዋሪዎች በቀበሌያቸው ምንም የውሃ አቅርቦት ባለመኖሩ በየቀኑ እስከ ግማሽ ቀን ተጉዘው ውሃ የሚያገኙ በመሆኑ መቸገራቸውን ተናገሩ። የወረዳ ውሃና ኢነርጂ ጽሕፈት ቤት የቀበሌውን የውሃ ችግር ለመፍታት በወረዳው አቅም የተደረጉ ጥረቶች እንዳልተሳኩ ነው የገለጸው። አስማረ ብርሃኑ ተጨማሪ አለው። በመራቤቴ ወረዳ ለጎራንዳ ማርያም ሰርቃ ቀበሌ ነዋሪዎች ውሃ የቅንጦት ያክል ውድ ነው። በረጅም አድካሚ ጉዞና በአስቸጋሪ ሁኔታ ወጥተው ወርደው የሚያገኙት እነዚህ የውሃ ማቆሪያ ገንዳዎች በጎራንዳ ማርያም ሰርቃ ቀበሌ በየጎጡ የሚገኙና የሰዎች ለሰዎች የተባለ ድርጅት ከሁለት አስርት ዓመታት በፊት የገነባቸው ናቸው። በክረምት የሚይዙትን ውሃ ሰዎቹም እንስሳቱም በጋራ ይጠቀሟቸዋል። በጋው ሲገፋ ግን ይደርቁና እንስሳቱም ሰዎቹም በውሃ ያለ ይሰቃያሉ። ውሃ ማይሄው እንደዚህ እየተንቃቃን ይረት እየወረዲን ውሃ ያው እንግዲህ ለከብቱም ለሰውም ከብቱም እየወረደ ወባና ጨርሱ እየወረደ ይጠጣው። አለዛም ደግሞ ያው እየቀዲያን እያመጣን እዚሁ ቤት ባህያ እየቀዲያን ነው የምናጠጣው። ውሃ ለማምጣት የምንጓዘው ኪሎ ሜትር ማለት ነው። ስንወርድ ወደ ውሃው ጋር ስንወርድ ቢያንስ የ2 ሰዓት መንገድ እንጓዛለን። ወደ ቤት ስንመለስ የ2 ሰዓት መንገድ በድምሩ 4 ሰዓት መንገድ ተጉዘን ነው ውሃ ለማግኘት የምንችለው። እና ያው ዞሮ አብዛኛው የምንጠቀመው የኩሬ ውሃ ነው። የኩሬ ውሃ ደግሞ የሚያልቅብን ጥር አካባቢ ላይ ያልቃል። ከዛ ጀምሮ እንግዲህ እስከ ሰኔ ባለው ወራት ውስጥ ያው እነኚህን ስንወርድ 2 ሰዓት ስንመጣ 2 ሰዓት 4 ሰዓት መንገድ እየተጓዝን ነው ውሃ ማግኘት የምንችለው ማለት ነው። በጣም ውሃ የተራቆተ ቀበሌ ስለሆነ የጎራንዳ ማርያም ሰርቃ ነዋሪዎች ከፍተኛ የሆነ የውሃ ችግር አለባቸው። እንደዚህ በየቀኑ 4 ሰዓትና ከዛ በላይ የእግር ጉዞ በማድረግ ነው የየዕለት የውሃ ፍጆታቸውን የሚያገኙት። ለጎራንዳ ማርያም ሰርቃ ቀበሌ ነዋሪዎች የጀማ ወንዝ ቢርቅምና መንገዱ አስቸጋሪ ቢሆንም በበጋ ወቅት ብቸኛ የውሃ አማራጫቸው ነው።
ገደላማውን መንገድ በጋማ ከብቶች ውሃ ጭነው ቤታቸው ለመድረስ እስከ ግማሽ ቀን መጓዝ የየለት ተግባራቸው ነው። እዚህ ጀማ ምንደርስበት ያው 1-2 ሰዓት ያስኬደናል ማለት ነው። ስንመለስ ደግሞ ዳገቱን እዛው ታጥበን ምን ብለን ያው ያለውን ነገር እንትን ብለን ጨርሰን ዳገት ስተምንወጣ ደግሞ 3 ሰዓት ይጨርስብናል። እስከ 5 ሰዓት ነው በቃ የሚጨርስብን ማለት ነው። የመርሐቤቴ ወረዳ የውሃ ችግሩን ለመቅረፍ በራሱ አቅም ቢጥርምና ለክልሉና ለፌዴራል መንግስቱም አቤት ቢል አጥጋቢ ምላሽ ያገኘ እንዳልሆነ ነው የወረዳው ውሃና ኤነርጂ ጽሕፈት ቤት የገለጸው። ያለው የህዝብ ቁጥርና ያለው የሚገባው ውሃ የተመጣጠነ አይደለምና ይሄንን በተደጋጋሚ እስከዛሬም በነበረው ወቅት ለክልል መንግስትም እንደዚሁም በመናገኘው አጋጣሚ ለፌዴራል መንግስትም ጥያቄውን አቅርበናል። ግን ያ ጥያቄ ግን እየተመለሰም አይደለም። በመርሐቤቴ ወረዳ ወደ 6000 ነዋሪዎችን የያዘችው የጎራንዳ ማርያም ሰርቃ ቀበሌ የውሃ ጥያቄ ዓመታትን ያስቆጠረ ቢሆንም አሁንም ለችግሩ ምላሽ መስጠት የቻለ የለም። ከዚህ ጉዳይ ጋር ተያይዞ በተመሳሳይ በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ የእነዋሪ ከተማ ነዋሪዎች በመጠጥ ውሃ አቅርቦት እጥረት መቸገራቸውን ለኢትዮጵያ ቴሌቪዥን ተናግረዋል። የአማራ ክልል የከተማውን የውሃ ችግር በዘላቂነት ለመፍታት በ52 ሚሊዮን ብር በጀት አዲስ የውሃ ፕሮጀክት ግንባታ ቢጀምርም ለዓመታት ግንባታው በመጓተቱ ችግሩን መፍታት እንዳልተቻለ ከተማ አስተዳደሩ ገልጿል። አስማረ ብርሃኑ የሞረትና ጅሩ ወረዳ ከተማ እነዋሪ ከ28000 በላይ ነዋሪዎች አሏት። የነዋሪዎቹ ቁጥር እየጨመረ ከመምጣቱ ጋር ተያይዞም በከተማዋ የመጠጥ ውሃ እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። በዚህም የጉድጓድ ውሃን በግዢ መጠቀም አሊያም የቦኖ ውሃን በሳምንት 1 ጊዜ ብቻ ሲቀናም 2 ጊዜ ተጋፍቶ መቅዳት ለነዋሪዎቹ ግዴታ ከሆነ ቆይቷል። ሰኞ ካልመጣ አርብ ካልመጣ ያው ደግሞ ሰኞ በ8ኛው ቀን ነው የምናገኘው። ጓድ እንሄዳለን፣ ልጆቻችንን እንልካለን። ያንን በእንትን በጨርቅ እያጠለልን ያው ገዝተን ለመጠጣችን ያንን አጥለን አፍልተን ለማሰናጃችን እናረጋለን። አንዱ ዓለም ጳውሎስ የመኪና ጥበት ማህበር በእነዋሪ ከተማ ከ2010 ዓ.ም ጀምሮ አገልግሎት መስጠት የጀመረ ቢሆንም በከተማው ባለው የውሃ እጥረት አገልግሎት መስጠት ባለመቻሉ ማህበሩ ለኪሳራ ተዳርጎ አባላቱ ችግር ውስጥ ገብተው እንደነበር የማህበሩ አባል ማሞ ዘነበ ገልጿል። 2010 ጠራ አካባቢ ላይ ተደራጀን። ውሃ ተደራሽነት በጣም አስቸጋሪ ስለሆነ በመሃል ላይ አቋርጠነው ነበር። ሁላችን 2 ዓመት ስናቋርጥ ምንም አይነት የገቢ ምንጭ የለም ነበር። ቤተሰብም ከዛም ብለን አዋጣን ከፍለናል። በእነዋሪ ከተማ የነዋሪዎች ቁጥር እየጨመረ ከመምጣቱ ጋር ተያይዞ ቀድሞ ባለው የውሃ አቅርቦት ያውን ፍላጎቱን ማሟላት እንደማይቻል ታስቦ አዲስ የውሃ ፕሮጀክት ግንባታ ቢጀምርም ለዓመታት ግንባታው መጓተቱን የከተማ አስተዳደሩ ከንቲባ ጽሕፈት ቤት ይገልጻል። ከተማው እድገቱ ጋር ተያይዞ በቀጣይ የነበረው በፊቱ ፕሮጀክት እንደማይሸፍነው ይታወቃል። ፍላጎቱ ስለሚያድግ ማለት ነው። በዚህ መንገድ ክፍተቱን ለማውላት የክልሉ መንግስት ከወረዳው ጋር ባጠናው መሰረት አዲስ ፕሮጀክት ተጀምሯል። ያ ፕሮጀክት እንግዲህ እየተጓተተ 5-6 ዓመት እየሆነው ነው። የእነዋሪ ከተማ የውሃ አገልግሎት ጽሕፈት ቤት ኃላፊ ተወካይ አሰፋ ሽመልስ የውሃ ፕሮጀክት ግንባታው በ2 ምዕራፎች እንደጀመረና አንደኛው ምዕራፍ ቢጠናቀቅም የምዕራፍ 2 ግንባታ ግን በጅምር ቀርቷል ብለዋል። በሁለት ኮንትራክተሮች ነው የተሰጠው። ፌዝ 1 ጨርሶ አስረክቦን ሄዷል። ያው ፌዝ 1 ስራው መስመር ብቻና ሞተር ተከላ ነው። እሱን ጨርሶ እንትን ብሏል። ፌዝ 2 ባለበት ነው ያለው። ይሄ እንደምታዩት ከ2009 ጀምሮ በሞረትና ጅሩ ወረዳ የእነዋሪ ከተማ ነዋሪዎች በከፋ የውሃ ችግር ውስጥ ይኖራሉ። ይህንንም ከግንዛቤ ውስጥ በማስገባት ከጀርባ የምንመለከተው የውሃ ፕሮጀክት በ2009 ዓ.ም ከ52 ሚሊዮን ብር በላይ በጀት ተይዞለት ስራ ጀመረም። በ8 ወራት ጊዜ ውስጥ መጠናቀቅ ነበረበት። ሆኖም ግን እስካሁን አልተጠናቀቀም። ተጠያቂው ማን ነው? በመሰረታዊነት ችግሩ ውሃ ስራውን የወሰደው የተቋራጩ ችግር ነው ብለን የምንወስደው። ይሄን ደግሞ የሚከታተለው የሚያስፈጽመው የአማራ ክልል ውሃ ስራዎች ወይም ውሃ ቢሮ ነው። እሱም ተከታትሎ ቀዳዳዎችን እየደፈነ ማስፈጸም ባለመቻሉ የመጣ መጓተት ነው ብለን የምንወስደው። አሁን ላይ የእነዋሪ ከተማ ነዋሪዎችን የውሃ ፍላጎት ለማሟላት በሰከንድ ከ20 ሊትር በላይ ውሃን
መርጨት የሚችል የውሃ ፕሮጀክት የሚያስፈልግ ቢሆንም አገልግሎት እየሰጠ ያለው ፕሮጀክት ግን በሰከንድ ከ4 ሊትር ያልዘለለ ውሃን የሚረጭ መሆኑም የችግሩን መጋነን ያሳያል። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ መረጃ ሊያደርሱን የአማራ ክልል ውሃና ኢነርጂ ቢሮ የህዝብ ግንኙነት ዳይሬክተር አቶ አደም ወርቁ ከባህር ዳር በቀጥታ መስመራችን ላይ ይገኛሉ። በመራቢቴ ወረዳ በተለይም ደግሞ ካለው ችግር ጋር ተያይዞ የሚነሱ ጥያቄዎችን ይመልሱልናል ማለት ነው። ጤና ይስጥልን እንደምን ውለዋል ብለናል። በተለይም በመራቢቴ ወረዳ የጎራንዳ ማርያም ሰርቃ ቀበሌ ነዋሪዎች በከፋ የውሃ ችግር ውስጥ እንዳሉ ቀደም ሲል ተመልክተናል። እስካሁን ድረስ ለምን የውሃ ችግራቸውን መቅረፍ አልተቻለም የሚለውን ቀዳሚ እናደርግና ወደፊትስ ይህንን ችግር ለመፍታት ምን እቅድ ይዛችኋል የሚለውን እናንሳ። መልካም አመሰግናለሁ። የአማራ ውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ ነኝ። በዜናው ላይ እንደቀረበው የጎራንዳ ማርያም ሰርቃ ቀበሌ ከፍተኛ የሆነ የመጠጥ ውሃ ችግር እንዳለበት እንደ ቢሮም ያው እናውቃለን። ይህንን እውቅና ይዘንም የክልላችን የአማራ ዲዛይንና ቁጥጥር ስራዎች ድርጅትን የውሃ መገኛ ቦታ ጥናት እንዲያደርግልን በአካባቢው ጥናት እንዲደረግ አዘነው። ጥናቱን አድርጎ ነበር። ነገር ግን በአካባቢው ከፍተኛ የሆነ የከርሰ ምድር የመጠጥ ውሃ ችግር ስላለበት ውሃ ማግኘት አልተቻለም ብለንም አላረፍንም። በቀጣይም ተጨማሪ አሰሳዎችን ተጨማሪ ፍለጋዎችን በማድረግ አንድ ቦታ ላይ ለዚህ አካባቢ ሊጠቅም የሚችል የውሃ መገኛ ቦታ አግኝተን ነበር። ሆኖም ግን ያ አካባቢ ቦታው ሲታይ ወደ ሌላ ክልል የገባ በመሆኑ እዛ ክልል ላይ ደግሞ በቀጥታ ገብተን ውሃውን አውጥተን ለአካባቢው ህብረተሰብ ማድረስ የምንችልበት እድሉ ጠባብ ስለነበር ማድረግ አልቻልንም። ነገር ግን ውሃውን መጠቀም የምንችልበት እድሉ ስለነበረ ከአካባቢው ማህበረሰብ ጋር በተለይ የዞን አመራሮች እና በዞኑ የሚገኘው የውሃና ኢነርጂ መምሪያ ኃላፊዎች ከማህበረሰቡ ጋር ተገናኝተው ውይይት አድርገዋል። በውይይቱ መሰረት ግን አሁን ለጊዜው አልተሳካም። በቀጣይ ግን ውይይቶችን አድርገን ይሄ አካባቢ ህዝብ የንጹህ መጠጥ ውሃ ተጠቃሚ እንዲሆን የማድረግ ስራ የምንሰራ ነው የሚሆነው። ከዚህ ውጪ ያው ሌላው አማራጭ የሚሆነው እንደገና ተጨማሪ የውሃ መገኛ ጥናቶችን ማካሄድ ነው። ይህንም ደግሞ እንደ ቢሮ በእቅድ ይዘን እንቀሳቀሳለን የሚል እምነት ነው ያለን። ነሳው ችግር በዚሁ በሞረትና ጅሩ የነዋሪ ከተማን የውሃ ችግር ለመፍታት በተለይም በ52 ሚሊዮን ብር የተጀመረው ፕሮጀክት አለና በዚህ ደረጃ ለምን ተጓተተ የሚለውን ቢመልሱልኝ። በተጨማሪም ለችግሩ መፍትሄ መስጠት እንዴት አልተቻለም እስካሁን ድረስ? የነዋሪ መጠጥ ውሃ ፕሮጀክት በዋናነት በሁለት ክፍል ተከፍሎ የሚሰራ ፕሮጀክት ነው። አንደኛው ቁጥር 1 የሚባለው ፕሮጀክት ከውሃ ማጠራቀሚያ ጋኑ እስከ ማሰራጫ መስመር ድረስ ያለውን ስራ የሚሸፍን ነው። ይሄ በአፈጻጸም ደረጃ ኦልሞስት አልቋል የሚባልበት ደረጃ ላይ የደረሰ ወደ 98% የደረሰ ፕሮጀክት ነው። የሚቀረው ዋናውን መስመር ከታንከሩ ጋር አገናኝቶ የፍተሻ ስራ መስራት ነው። ሌላው ቁጥር 2 የሚባለው ግንባታ ከጉድጓዱ ጀምሮ እስከ ማጠራቀሚያ ጋኑ ድረስ ያለውን የዋና መስመር ዝርጋታ ስራ የሚሸፍን ነው። የዚህ ግንባታ ስራ ሙሉ በሙሉ በሚባል ደረጃ ተጠናቋል። ነገር ግን ቁጥር 1 ላይ ያለው በተለይ ከማጠራቀሚያ ጋኑ ጋር ተያይዞ ያለው ስራ ባለመጠናቀቁ ምክንያት ያው ለህብረተሰቡ አገልግሎት መስጠት አልተቻለም። በዋናነት ደግሞ ለዚህ ተጠያቂ የሚሆነው በተለይ ቁጥር 1ን የሚገነባው ተቋራጭ ድርጅት ባለበት የአቅም ውስንነት ምክንያት ግንባታውን በአጭር ጊዜ አጠናቆ ህብረተሰቡን ተጠቃሚ ያለማድረግ ችግር ነው። ይሄንንም ለማስተካከል እንደ ቢሮ የተለያዩ ስራዎችን እየሰራን እንገኛለን። የመጀመሪያው ስራ ምንድነው? ተቋራጭ ድርጅቱ አሁንም ገብቶ የቀረውን አነስተኛ ስራ ሰርቶ ህብረተሰቡን ተጠቃሚ እንዲያደርግ ማድረግ ነው። ይህ ካልሆነ እና ኮንትራክተሩ ወይም ተቋራጭ ድርጅቱ የማይችል ከሆነ ግን የቀረው ስራ በጣም መጠነኛ ስራ በተለይ በትንሽ ባለሙያዎች የሚከናወን በመሆኑ የከተማው ውሃ አገልግሎት በኩል ያቺ የቀረችው ስራ ተሰርታ ህብረተሰቡ ተጠቃሚ እንዲሆን የማድረግ ስራ ነው የምንሰራው።
የአማራ ክልል ውሃና ኢነርጂ ቢሮ የህዝብ ግንኙነት ዳይሬክተር አቶ አደም ወርቁ ከባህር ዳር በቀጥታ መስመራችን ላይ ተገኝተው ስለሰጡን ምላሽና ማብራሪያ እናመሰግናለን። ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜናዎቻችን እንደቀጠሉ ናቸው። ኢቲቪ 4 ማዕዘን ከእናንተ ጋር ቆይታ ያደረገ ነው። አበይት ጉዳዮችን እናስታውሳችሁ። የዓለም ጤና ድርጅት ወደ ትግራይ ክልል የሕክምና ቁሳቁሶችን አደርሳለሁ ካለበት ቀን አስቀድሞ ከመንግስት ፍቃድ ማግኘቱን የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። መንግስት የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎችን ውጤት በአግባቡ እንዲያይ ተማሪዎች መምህራንና ወላጆች ጠየቁ። በሰሜን ሸዋ ዞን መራቢቴ ወረዳና ሞረትና ጅሩ ወረዳ ነዋሪዎች በመጠጥ ውሃ አቅርቦት እጥረት መቸገራቸውን ለኢትዮጵያ ቴሌቪዥን ተናገሩ። ከውጭ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በአሜሪካ የሚመራው ኔቶን ለሩሲያ ዩክሬን ጦርነት ተጠያቂ ማድረጋቸው ተሰማ። በኢሉ አባቡር ዞን የያዩ የከሰል ድንጋይ ማዕድንን ለማምረት የተደራጁ ወጣቶች ምርታቸውን የሚቀበላቸው ተቋም ስራ በማቆሙ ምክንያት ከማዕድን ዘርፉ መጠቀም እንዳልቻሉ ገለጹ። ከወጣቶቹ ምርቱን ይረከባል የተባለው ተቋምም በቦታው ላይ ያለው ሀብት ለጥቅም እንዳይውልና የማዕድን ሀብቱ የጸጥታ ችግር እንዲሆን እያደረገ ነው ሲል የኢሉ አባቡር ዞን ማዕድን ልማት ጽሕፈት ቤት አስታውቋል። መለስ አምዴ በጉዳዩ ላይ ተጨማሪ ዘገባ ይዟል። በ2010 የቀድሞ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ያለምንም ፍቃድ ሲሸጥ የነበረውን የያዩ የከሰል ድንጋይን እንዲለቅ ከተደረገ በኋላ የአካባቢው ስራ አጥ ወጣቶች እንዲደራጁበት ተደርጎ ነበር። በድንጋይ ከሰሉ ላይ ተደራጅተው የነበሩ ወጣቶችም ምርታቸውን ለግል ባለሀብት በማቅረብ ለ2 ዓመታት ተጠቃሚ ከሆኑ በኋላ ቦታውን ለሌሎች 337 የአካባቢው ስራ አጥ ወጣቶች በመልቀቅ እንዲደራጁ ተደረገ። ይሁን እንጂ እነዚህ ወጣቶች ተደራጅተው ወደ ስራ ከገቡ በኋላ የከሰል ድንጋይ ምርቱን እንዲረከበን ከግል ድርጅት ይልቅ መንግስታዊ ተቋም መደረጉን ተከትሎ ድርጅቱ ተገቢ ያልሆነ በደል ፈጽሞብናል ይላሉ። በፊት ከባለሀብት ነበር እየሰራ የነበረው። ባለሀብት የራሱን ጥቅም ነው የሚያስከብረው እና የመንግስት ድርጅት ይሻላቸዋል በሚል ወረዳና ዞን እነዚህን ድርጅት ወደኛ እንዲመጡ አረገ። ከዛ በጣም ተደሰት። ወደ ስራ ስንገባ ደግሞ ስራ ላይ ዜሮ ናቸው። ፍጥነት የላቸውም። በዛ ላይ በ3-4 ወር ውስጥ 39 መኪና ወጡ። 39 መኪና የት ገባ ስንል ወጪያችንን ሸፈነ። አሁን እነዚህ ሰዎች የት ደረሱ ምናምን የምናውቀው ነገር የለም እና ለምንድን ነው ይሄን ስራ ያቆማችሁት የሚል ነገር ደግሞ ከጭምጭምታ አኳያ ስንሰማ ስራውን ያቆሙት በክረምት ምክንያት ነው አሉ። ክረምትና ይሄ ደግሞ አይገናኝም። ምክንያቱም እስካሁን እየሰራ የነበረው ድርጅት እንኳን ክረምት ሌላውን ክረምት ሰኔ ውስጥ እየሰሩ ነበር። ሰኔ ውስጥ ማለት ነው። ሰኔ ውስጥ ሰርተው እንትን እያሉ ነበር። ይሄ ምክንያት አይደለም። ከዚህ ድርጅት ጋር ያለንን ውል በማቋረጥ ከሌላ የግል ባለሀብት ጋር ስምምነት ለመፈጸም ጥረት ብናደርግም የኦሮሚያ ማዕድን ቢሮ የቦታውን ካርታ ያለ አግባብ ለድርጅቱ በመስጠት ሌላ ፈተና ሆኖብናል ሲሉ ነው የሚገልጹት። ከዛ ከዞን አስተዳደር ጋር ሆነን ሄድ ቢሮአቸው ሊያነጋግሩን ፈቃደኛ ያልሆኑ እና ዋናው ችግር እነሱን ጥለን እንኳን ሌላ ማህበር ወይ ሌላ ድርጅት ወይ ሌላ ባለሀብት እንዳንጠራ ካርታው በእነሱ ስም ነው ያለው።
ካርታውን የኦሮሚያ ማዕድን ቢሮ ነው በጣም ትልቅ ስህተት የሰራው ማለት ነው። የቦታው ካርታ ሲሰጥ ወረዳውም ሆነ ዞኑ የሚያውቀው ነገር የለም የሚሉት የኢሉ አባቦር ዞን ማዕድን ልማት ጽሕፈት ቤት ኃላፊዋ ሰብለ ተፈሪ ተቋሙ ዘርፉ ላይ ለመሰማራት አቅም የሌለው በመሆኑ የአካባቢው ወጣቶችም ሆነ ሀገሪቱ በቦታው ላይ ካለው ሀብት ተጠቃሚ እንዳትሆን አድርጓታል ይላሉ። የሀገር ሀብት ነው የተወሰነ ግሩፕ ሀብት አይደለም። ከአርሶ አደር እጅ ነው የመሬት የተሰጣቸው። ወይ ህብረተሰቡ አልተጠቀመበትም፣ ወይ ወረዳው አልተጠቀመበትም፣ ወይ ሀገር አልተጠቀመበትም። ይሄን የመሰለ ሀብት እንዲህ እንኳን እየተደረመሰበት ለስራ ሳይውል ቀርቶ ብዙ የመልካም አስተዳደር ችግር እንኳን እየሆነብን ነው። እኛ እንደዙ ይህ ከነሱ ጋር ያለው ነገር ተቋርጦ ለሚቀጥለው ወይ ደግሞ መስራት የሚችል የግልም ይሁን የመንግስት መስራት የሚችልና አቅም ያለው መጥቶ ማልማት የሚችል ይሄን ወጣት ወደ ስራ ማስገባት የሚችል አካል መጥቶ ተቀብሎን እንዲሰራ ነው እኛ ጽፈን ያሳወቅነው። እስከ ክልል ጽፈን አሳውቀናል። በሀገር ውስጥ ለሚገኙ ትልልቅ ፋብሪካዎችና ኢንዱስትሪዎች የሚሆን የከሰል ድንጋይ በየአመቱ በ100 ሚሊዮን ዶላር ወደ ሀገር ውስጥ እንዲገባ ይደረጋል። ይሁን እንጂ እንደ ያዩ ያሉ የከሰል ድንጋዮችን ማልማትና በማምረት በቀላሉ ለነዚህ ኢንዱስትሪዎችና ፋብሪካዎች ግብአት እንዲሆኑ ማድረግ ይቻላል። ይሁን እንጂ በዚህ አካባቢ ላይ ይሄን የከሰል ድንጋይ ለማልማት ወጣቶችን በማደራጀት የተጀመረው እንቅስቃሴ በአሁኑ ሰዓት ሙሉ ለሙሉ ተግባራዊ ሳይደረግ ቀርቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን የኦሮሚያ ማዕድን ልማት ባለስልጣን ዋና ዳይሬክተር ተስፋዬ መገርሳ ድርጅቱ ከወጣቶችና ከአካባቢው ህብረተሰብ ለሚነሳው ጥያቄ አስቸኳይ መፍትሄ እንዲሰጥ ማስጠንቀቂያ እንደተሰጠው ነው የገለጹት። የወጣቶቹ ቅሬታ ትክክለኛ ቅሬታ ነው። ወጣቶቹ ከዚህ በፊት ተደራጅተውበት ነው ያሉት። አሁን ጄቪ ተፈጥሯል። ከመንግስት ልማት ድርጅት ጋር አብሮ በጋራ እንዲሰሩ አቅጣጫ ተቀምጠዋል። ለዛም ፍቃድ ሰጥተናል። አንድ እዚህ ጋር ልብ ሊባል የሚገባው የኮል ማይኒንግ ቀጥታ ለወጣቶች አንሰጥም። ይሄንን ያው እንደ ስትራቴጂ የምንጠቀመው ለምንድን ነው እንደዛ ማናረጋው? አንደኛ ወጣቶቹ በባች የሚወጡ ናቸውና መሬቱ መልሶ ለማልማት ሪስፖንሲብል የሚወስድ ሰው አናገኝም። ሁለተኛ ኮል በባህሪው ቅድም እንዳልኩ የራሱን የቻለ ማይኒንግ ስትራቴጂ ይፈልጋል። በዛ ላይ ደግሞ ያው ለጤናም በጣም ችግር በሚፈጥሩበት ሁኔታ የህብረተሰብ ጤና ላይ ኢምፓክት ሊኖር ስለሚችል ካርቦን ሞኖክሳይድ ነው ውስጥ ያለውና ኢምፓክት ሊኖር ስለሚችል ሞር ሳይንቲፊክ በሆነና እውቀት ላይ በተመሰረተ ሁኔታ መልማት እንዳለበት አቅጣጫዎችን አስቀምጠናል እና እነኚህም ባለ ሀብቶች ወይ ደግሞ የመንግስት ልማት ድርጅቶችን ወደዚህ ስራ ስናስገባ እነኚህ ሪስኮችን ሚኒማይዝ በማድረግ በሚችሉበት ሁኔታ ወደ ስራ እንዲገቡ ነው አቅጣጫዎች የተቀመጡት ማለት ነው። ስለዚህ አሁን ስፔሲፊካሊ አሁን በተፈጠረው ጉዳይ ላይ ምን አይነት ስራ ነው እየተሰራ ያለው የሚለውን ያው አንደኛ ለኦሮሚያ ማይኒንግ ሼር ካምፓኒ ቶሎ ወደ ስራ እንዲመለስና የወጣቶችንም ቅሬታ እንዲመልስ በተለይ ከገንዘብ ጋር በተያያዘ የተነሳውን ጉዳይ ውል ስላላቸው በውላቸው መሰረት ኦዲት ተደርጎ የወጣቶቹ ገንዘብ እንዲከፈልና ወደ ስራም ገብቶ ቀሪውን ስራቸውን በሰላም የሚያካሂዱበት ሌሎች አካባቢ በዚህ ሁኔታ እየተሰራ ስለሆነ የሚሰሩበትን ሁኔታ እንዲፈጥሩ ኢንተርቬን እያደረግን ነው ያለነው ማለት ነው። በዚሁ መሰረት እነሱም ያው ኦልሞስት ጥናታቸውን ጨርሶ ኦልሞስት ኦዲትም እየተደረገ ነው ያለው። ደብዳቤም ጽፎልናል። በቅርቡ ወደ ስራ ለመግባት ዝግጁ ናቸው። በእኛ በኩል የወጣትና የህብረተሰቡን ተጠቃሚነት ማረጋገጥ መቻል አለብን። በዚህ በማይኒንግ ወይ ደግሞ በማዕድን ስራው ጋር ተያይዞ ህዝቡ ሁለት ትላልቅ ጥያቄዎች ስላሉት አንደኛ የተጠቃሚነት ጥያቄ ነው። ሁለተኛ ደግሞ የኢንቨስትመንት ውስጥ የተሳትፎነት ጥያቄ ስላለው ይሄንን የኛ የምንሰራው የማዕድን ስራ የማዕድን ልማት ስራ ይሄንን የህብረተሰቡን ጥያቄ በሚመልስበት ሁኔታ መሆን መቻል አለበት የሚል አቅጣጫ አስቀምጠን እየሰራን ነው ያለነው። በቅርቡ ችግሩ የሚፈጠርበት ሁኔታ ነው ያለው። በተጨማሪም ተቋሙ ችግሩን እንዲፈታ በተሰጠው የጊዜ ገደብ ወደ ተግባር ካልገባ መንግስት በቀጣይ ተገቢውን እርምጃ ለመውሰድ ይገደዳልም ብለዋል። ይሄንን ማረግ ካልቻሉ እርምጃዎችን እየወሰንን እንሄዳለን። በአንድ እርምጃ አንወስድም። የማዕድን ስራዎች አዋጅ አለ። በአዋጁ መሰረት እርምጃዎች ይወሰዳሉ ማለት ነው። የመጀመሪያው ኖቲፊኬሽን መጻፍ ነው። ኖቲፋይ እናደርጋቸዋለን ያሉትን ችግሮች ቀድሞ እንዲያውቁና እርምት እርምጃዎችን እንዲወስዱ አቅጣጫዎችን እናስቀምጥላቸዋለን ማለት ነው። ይሄን ሳያደርጉ ሲቀሩ ያው ወደ
ላይሰንሳቸውን ሪቮክ ወደ ማድረግ ወይ ደግሞ ወደ ማቋረጥ ስራ ስለምንሄድ ይሄንን ያውቃሉ ጠንቅቆ ስለሚያውቁ ማለት ነው። በዚህ መሰረት ቴክኒካሊ አክሰፕተብል የሆነ ሪዝኖችን አቅርቦናል። ጊዜ እንሰጣቸውና ይሄንን እናያለን። ይሄንን በተቀመጠው ጊዜ አስተካክሎ ወደ ስራ ካልገቡ ያው በቃ ፍቃዱ ይሰረዛል። የማንም ቢሆን ማለት እኛ ሬጉላቶሪ ቦዲዎች ነን። ፍቃድ መስጠት ብቻ ሳይሆን የኛ ስራ ፍቃዱንም እናስተዳድራለን ያው። ስለዚህ ይሄንን በዛ አግባብ ቢታይ የተሻለ ነው የሚሆነው ማለት ነው። ሌላው ካርታ ተብሎ ለተነሳው ጥያቄ ኦሮሚያ ውስጥ የትኛውንም የማዕድን ስራ ፍቃድ እንዲሰጥ ስልጣን የተሰጠው የኦሮሚያ ማዕድን ልማት ባለስልጣን ነው። ከዛ ውጪ ማንም ፍቃድ መስጠት አይችልም፣ ካርታ መስጠት አይችልም። ስለዚህ ለምን ሰጣችሁ የሚባል ነገር ከተነሳ ማንዴቱ ስለሆነ ነው የተሰጠው ማለት ነው። ይሄንን ስናደርግ ግን ወረዳና ዞኑን ማሳወቅ መቻል አለብን። አሳውቀናል። ለምን ያለነሱ እውቅና ሊሆን ስለማይቻል ማለት ነው። ኢቨን ይሄን ስራ ለብቻችን አይደለም የምንሰጠው፣ ከመሬት ልማት አስተዳደር ጋር የምንሰራው በጋራ የምንሰራው ስራ አለ። ሌሎች ስቴክ ሆልደሮች አሉንና በጋራ ነው የምንሰራው ማለት ነው። ስለዚህ የክልሉ ማዕድን ልማት ባለስልጣን ማንዴት ስለሆነ ይሄንን የማስተዳደር የማስተዳደር ችግር ሲኖር የማቋረጥ ማንዴት ያለው ክልሉ ነው። ይሄ ደግሞ በአዋጅ የተሰጠው። ሰሞኑን በአዲስ አበባ ከተማ የተፈጠረው የመታወቂያ አገልግሎት አሰጣጥ ችግር ከሲስተም መጨናነቅ ጋር የተያያዘ መሆኑን የወሳኝ ኩነት ምዝገባና መረጃ ኤጀንሲ አስታወቀ። የኤጀንሲው ዋና ዳይሬክተር ዶክተር ታከለ ነጫ በሰጡት መግለጫ ከዚህ በፊት የዲጂታል መታወቂያ ካርድ ለነዋሪዎች የተሰጠ ቢሆንም በቅርቡ የማዕከሉ የሲስተም ሁኔታ ችግር ስለተፈጠረበት ተገልጋዮች ለእንግልት መዳረጋቸውን አመላክተዋል። ከአሻራ ጋር ተያይዞ ያለው ችግር ሲስተሙ የሚቆራረጥበት ሁኔታ አለ። ሲስተም በመቆራረጡ ምክንያት ተገልጋዮች በየቦታው ሮሮ ያሰማሉ፣ እንግልት አለ። በተለይ በአንዳንድ ወረዳዎች ይሄ የሚሆንበት ምክንያት ሲስተሙ ራሱ የሚፈጥረው ችግር አለ። ሲስተሙ ገና በቴክኖብሬን በሚባል ኮንሰልታንት ተጠንቶ አልቆ ያልተረከብነው በመሆኑ በሂደት ያሉ ችግሮች እነዚህ በእኛ ስራ ላይ ትልቅ ተጽዕኖ ፈጥረዋል። እሱን ለማስተካከል ከሚቀጥለው ቅዳሜ ጀምሮ ሰልፍ በመዘባቸው ሙሉ ቅዳሜ አገልግሎት ከሰጠን የነበረው ሰልፍም እንግልቱም ይቀንሳል የሚል ነገር አለኝ። በዚህ ሂደት በርካታ ደላሎችም ተሰማርተዋል። እናስፈጽማለን እያሉ ገንዘብ የሚሰበስቡበት 10 ሰዓት 11 ሰዓት በአንዳንድ ወረዳዎች እየወጡ ሰልፍ እንመዘግባለን ተብሎ የሚሰሩ ስራዎች አሉ። እሱን ክትትል በማድረግ ለማስተካከል ጥረት እያደረግን ነው። ሌሎች የሚመለከታቸው አካላትም ክትትል እንዲያደርጉና በዚህ ረገድ ድጋፍ እንዲያደርጉልን በዚህ አጋጣሚ ለማሳሰብ እወዳለሁ። በተጨማሪም ባንኮች የደንበኞቻቸውን መረጃ እንደ አዲስ እየመዘገቡና የታደሰ መታወቂያ በመጠየቃቸው በርካታ ተገልጋዮች በአንድ ጊዜ ለመታወቂያ አገልግሎት መምጣታቸው ሌላው ለችግሩ ምክንያት መሆኑን የኤጀንሲው ዋና ስራ አስኪያጅ ዶክተር ታከለ ነጫ በመግለጫቸው ጠቁሞ ችግሩን በዘላቂነት ለመፍታት ርብርብ እየተደረገ መሆኑንም ገልጸዋል። በረጅም ጊዜ ደግሞ ያሰብነው ምንድነው የራሳችን የሆነ የመረጃ ማዕከል መገንባት ነው። ይህን ገንብተን አሁን ኦልሞስት አጠናቀናል። ስለዚህ አሁን ቀጣይ ከአገልግሎት መስጫ ጣቢያዎች ጋር ኮኔክት የማድረግና እሱን የማሳለጥ ስራ ነው የሚሰራው። ይህን ለመስራት እንግዲህ በቴክኒክ የሚያግዘን የቴክኖሎጂ ቢሮ ከነሱ ጋር ሆነን አሁን እየተሰራ ያለ ስራ አለ። እሱ ከተጠናቀቀ እንግዲህ ከሲስተም መቆራረጥ ጋር ያሉ ችግሮችን ለመቅረፍ ጥረት እናደርጋለን ብዬ ነው የማስበው። ይህ በአጭር ጊዜ የሚስተካከል ነው የሚሆነው። የአንድ ሀገር ኢኮኖሚያዊ ማህበራዊና ፖለቲካዊ የእድገት ደረጃ መገለጫና መለኪያ ከሆኑ ጉዳዮች አንዱ የዜጎች አማካይ እድሜ ዋነኛው ነው። ሀገራት ፖሊሲና ስትራቴጂዎቻቸውን ለመቅረጽ የዜጎቻቸውን አማካይ እድሜ በማስላት መነሻ መረጃዎችን ይወስዳሉ። በኢትዮጵያ 45 ዓመት የነበረው አማካይ የዜጎች እድሜ ወደ 69 ዓመት ከፍ ማለቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ማስታወቁ የሚታወስ ነው። ይህንን ጉዳይ መነሻ አድርጋ ሩት ወርቁ ተጨማሪ ዘገባ አዘጋጅታለች። የአንድ ሀገር እድገት የጤና አገልግሎት አሰጣጥ በአጠቃላይ ኢኮኖሚያዊ ማህበራዊና ፖለቲካዊ ሁኔታ መገለጫ ከሆኑ ጉዳዮች መካከል የዜጎች አማካይ እድሜ ዋነኛው ነው። ሀገራት የዜጎቻቸውን አማካይ እድሜ በየ1 ዓመት ወይም በየ2 ዓመት የሚያጠኑ ሲሆን በኢትዮጵያም እስከ 2011 ዓመተ ምህረት ድረስ ያለው አማካይ እድሜ 45 ከነበረበት ወደ 69 ዓመት አማካይ እድሜ ከፍ ብሏል። ሰዎቹ ከተወለዱበት ጊዜ እስከሚሞቱበት እነዚህ ሁለቱን ወስደን
እንግዲህ ሰው በ5 ዓመት በ10 ዓመት በ20 በ50 በ60 ዓመት ይሞታልና የዛ አማካኝ ማለት ነው። የዜጎችን አማካይ እድሜ ለማጥናት የተለያዩ ሀገራዊ መረጃዎች የሚካተቱ ሲሆን በሚደረገው ጥናትም ዜጎች የሚሞቱበትን ምክንያት በማወቅ እንዲሁም በየዘርፉ የሚኖሩ ክፍተቶችን በመለየት ለፖሊሲዎች መነሻ የሚሆኑ መረጃዎች የሚገኙበትም ጭምር ነው። የዳታ ምንጫችን በዋናነት የስነ ህዝብ ቆጠራ ሴንሰስ ማለት ነው። ያ ሴንሰስ መቼ ተወለደ መቼ ሞተ የሚልም አለው ማለት ነው። ሌሎችም ሰርቬዎች አሉ። የተለያዩ ሰርቬዎች ወይም ደግሞ የጥናት እንትኖች መቼ ተወለደ መቼ ሞተ ብለው የሚያጠኑ ማለት ነው። ስለዚህ መቼ ተወለደ መቼ ሞተ ሌላ ዳታ ደግሞ በምን ምክንያት ሞተ የሚሉት ለዚህ ወሳኝ ናቸው ማለት ነውና የአንድን ሀገር የአማካኝ እድሜ በዋናነት በልጅነት በዚህ በአፍላነት እድሜ በጉልምስና ጊዜ የሚገድሉ በሽታዎች ይወስኑታል። ለምሳሌ 100 ሰው ካለን 50% 10 ዓመት ላይ ያሉትን ሰዎች እንትን የሚሞቱ ከሆነ በጣም 60 ዓመት 70 ዓመት የሚደርሱት በቁጥራቸው ትንሽ ከሆኑ የአማካኝ እድሜያችንን በጣም ትንሽ ያደርገዋል ማለት ነው። የአንድ ሀገር የዜጎች አማካኝ እድሜ ከፍ ማለት በሀገሪቱ አምራች የሆነ የሰው ኃይል መኖሩን አመላካች ነው። አንዱ የእድገት መገለጫ የሀገሮች የእድሜ ጣራ ከፍ ማለት ነው የሚያሳየው። አንድ የእድሜ ጣራ ከፍ ያደርጋል። ሁለተኛ ደግሞ ለኢኮኖሚ ግብአቱም አምራች የሆነ ኃይሉ አልሞተም ማለት አገሪቷ ብዙ አምራች የሆነ ኃይል አላት ማለት ነው። ብዙ ታመርታለች ማለት ነው። ስለዚህ ሁለቱም የተያያዙ ናቸው። አንደኛው የኢኮኖሚ ማደጉንም በሌላ መንገድ ሊያሳይ ይችላል። ሁለተኛ ደግሞ የወጣቶች ወይም ደግሞ በአነስተኛ በአፍላ እድሜያቸው የሰዎች አለመሞት ለኢኮኖሚ የሚኖረው ጠቀሜታም ከፍተኛ ነው ማለት ነው። የዜጎች አማካይ እድሜ ሲሰላ እንደ ጦርነት ያሉ ሰው ሰራሽ ቀውሶችና ተላላፊ ያልሆኑ በሽታዎች የሚኖራቸው ተጽዕኖ የጎላ ነው። ጦርነቱ አሁን የእድሜ እንትንም ብቻ አይደለም አማካኝ እድሜን ብቻ አይደለም እንትን የሚለው ምክንያቱም በጦርነቱ ምክንያት 40 ዓመት የሞላው 30 ዓመት የሆነ ወጣት ሄዶ ሞቷል። እዛውም አካባቢ የነበሩ ሰዎችም እንትን ብለዋል። የነሱ እድሜ አንድ ነገር ነው። በጦርነቱ ምክንያት ደግሞ ለምሳሌ የተደፈሩ ሰዎች አሉ። ስለዚህ አሁን አማካኝ እድሜ የምንለው ነገር 69 ዓመት እንበለው እንጂ ከዚህ ውስጥ ደግሞ እንደው ሙሉ ጤና ያላት ወይም ደግሞ ሙሉ ጤናማ የሆነ አማካኝ እድሜ ምን ያክል ነው ሲባል ይቀነሳል። ከ69 50 ሊሆን ይችላል። እስከ 2011 ዓመተ ምህረት ድረስ ባለው የኢትዮጵያ የዜጎች አማካይ እድሜ ጥናት መሰረት በሀገሪቱ ለረጅም ጊዜያት ለዜጎች ሞት ምክንያት የነበሩ በሽታዎች ቀንሰዋል። ወደ ውጪ ዜናችን እናልፋለን። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአሜሪካ የሚመራው ኔቶን ለሩሲያ ዩክሬን ጦርነት ተጠያቂ